አባዬ ምኞት መሞቱ አይቀርም። ያኔ ደግሞ በረከት የኔ ይሆናል። ወንድሜ እባክህን ጠንካራው እንደሱ አትበል። እኔ ምን አደረኩ? ኤልሳ የምትናገረው ነገር እኮ ትክክል አይደለም። ፈጣሪ ሲወዷል። አባዬ እኔን መጫን ይበቃል። ቆይ ለኔ ስለምን አታስብልኝም? ማለቴ እባክህ ዶክተር ምንም ነገር ሳደብቅ ንገረኝ። ምንድነው እሱ? ወይ ፈጣሪ። በረከት ምኞትን በጣም ነው የወደዳት። እሷን አጥቶ መኖር ለሱ ከባድ የሚሆን ይመስለኛል። ምን ላድርግ? ግራ ቢገባኝ እኮ በጣም ፈርቻለሁ። ምኞት 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 ምንድን ነው ያልሽው? ምኞት 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 ምንድን ነው ያልሽው? ዙፋኔ ዙፋኔ እህቴ እህቴ እባክሽን ይልኝ። ምኞት እባክሽን ምንድን ነው ያልሽብኝ? ምንድን ነው ያልሽው? ዙፋኔ እባክሽን ድረሽልኝ። ምኞት ዙፋን ኧረ እባክሽ ነይልኝ ዙፋን። ምኞት ምኞት ምኞቴ አለሁልሽ። ምኞት ዙፋን አይዞሽ አለሁልሽ። ዙፋን እህቴ እባክሽ ነይልኝ። ምኞት ወይኔ ወንድሜ ምንድን ነው የሆንከው? ምን ሆነህ ነው? ታመመችብኝ። ምኞት ምኞት ቆይ ስልኬ ታለ ለዶክተር ደውለት። ቆይ ምንድን ነው ማለት? ምኞት አለሁልሽ አለሁልሽ። አይዞሽ አይዞሽ። ምን ላድርግልሽ? ምን ላድርግልሽ? ምኞት ቆይ ቶሎ ይደውልለት። እየደወልኩለት ነው። ምኞት ምኞት ሰው ዶክተር ምኞት ምኞት አይዞሽ ምኞቴ ሰው ታውቂያለሽ አይደል? አንቺ ሲደብርሽ እኔ ደስ እንደማይለኝ ነቃ በይ። ዙፋን ሄሎ 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 ዶክተር ምንድን ነው ዙፋን? ተረጋግተሽ ንገሪኝ እስኪ። አላቅም ዶክተር፣ እኔም ወንድሜም ተኝተን ነበረ፣ ግን ምን እንደሆነች አላቅም። በመሀል ታመመችና አሁን ደግሞ እያንቀጠቀጣት ነው በጣም። ዙፋን መጀመሪያ እናንተ ተረጋጉ። እንዲህ አይነት ነገር የገጠማት የደም ስሯ በጣም ጠቦ ነው። በእረፍት ጊዜ ይሄ ሊከሰት ይችላል። የመንቀጥቀጡ ደግሞ ልቧ ኦክሲጅን ስላጣና ከከፍተኛ ፍርሃት የመነጨ ነው። አሁን የምነግራችሁን ነገር በጥንቃቄ አድምጡኝ። እሺ ዶክተር ምን ላድርግላት? በመጀመሪያ ቀና አድርጋችሁ አስቀምጧት። በፍጹም ጋደም እንዳትል፣ ምክንያቱም ትታፈናለች። ከዛ በመቀጠል ደግሞ መስኮቶቹን በሙሉ ክፈቷቸውና ንጹህ አየር እንዲገባ አድርጉ። ከዛም አስቀድሜ የሰጠኋችሁን የአስቸኳይ ጊዜ መድኃኒት ወዲያውኑ ስጧት። እሺ እሺ ዶክተር፣ ያልከኝም በሙሉ አደርጋለሁኝ። ግን ድካሙና መንቀጥቀጡ ይተዋታል ማለት ነው ዶክተር? ይኸውላችሁ መድኃኒቷን ከወሰደች ከ5 እስከ 10 ደቂቃ መረጋጋት አለበት። ነገር ግን መንቀጥቀጡና የደረት ህመሙ ካልቀነሰ አንድም ደቂቃ ሳታባክኑ ወደ ሆስፒታል ድንገተኛ ሕክምና ይዛችኋት ሄዱ። አሁኑኑ እኔ የምከተላችኋለሁ። እሺ ዶክተር፣ እሺ በጣም አመሰግናለሁ። በዚህ ሰዓት ደውዬ ስላስጨነኩ በጣም ይቅርታ ዶክተር። ምንም ችግር የለም፣ ግዴታዬ ነው። አይዟችሁ፣ ደግሞም እየተረጋጋችሁ። እሺ የኔ ልጅ ቆይ ምንድን ነው ከእናትሽ ጋር አሁንም ተጣላችሁ ወይስ ምንድን ነው የተፈጠረው ነገር? አባ እሱን ተውና፣ ቆይ ምኞት ታሟል እንዴ? አይዞሽ መድኃኒቱን አምጪ ቶሎ በይ ቶሎ በይ።
ምኞቴ አለሁልሽ። አይዞሽ። መንቀጥቀጥ ጀምሯት ነው። በቃ ከአንቺ ጋር ስመጣ እናወራለን። አሁን መሄድ አለብኝ። ቆይ አባዬ፣ እኔም አብሬክ ልሂድ። አይሆንም። እናትሽ ሌላ ችግር ነው የምታመጣብን። እዚሁ ሁኚ አንቺ። አባዬ ደግሞ እንዴት እንደዚህ ትለኛለህ? ዙፋንም ቤኪም እኮ ጓደኞቼ ናቸው። አስቸጋሪ ልጅ እኮ ነሽ። እሺ በቃ ነይ፣ ግን ድምፅ ሳናሰማ ነው የምንወጣው። እሺ አባዬ፣ ስለምኞት ህመም ግን ለበረከት ሁሉንም ነገር አትንገረው። እንዴ ምን ማለት ነው ኤልሲ? እዚህ ጋር ከዋሻው እኮ ምኞት ማግኘት ያለባት ሕክምና አታገኝም። ማለቴ ያው ቀስ ብለህ እኮ እንድትነግረው ብዬ ነው። በረከት እንዲጎዳ ስለማልፈልግ ነው። እሺ ኤልሲ፣ ጭንቀትሽ ገብቶኛል። እኔም ዶክተር ነኝ። ለታካሚዎችና ለቤተሰቦቻችሁ ስለ ልቦና በጣም እጨነቃለሁ። በቃ እሺ አባ፣ እንሄዳለን። እንሂድ። እኔም ልብስ ልቀይርና እሺ እንመለስ። ወንድሜ አትጨናነቅ፣ ደህና ትሆናለች። አሁን እኮ መድኃኒቱን ከወሰደች በኋላ ትንሽ ሻል ብሏታል። እሺ ታዲያ ለምንድን ነው እስካሁን ያለቃችሁ? ካልሆነ ወደ ሆስፒታል እንውሰዳት። ትንሽ ትረፍ። ደግሞ እኮ ዶክተር እየመጣ ነው። ወይኔ ምኞቴ። ወንድሜ ልታልቅስ ነው እንዴ? ለምንድን ነው ግን ፈጣሪ በተደጋጋሚ የሚቀጣል? ለምንድን ነው የሚፈትነን? ወንድሜ እባክህን ጠንካራውን እንደሱ አትበል። ምን ላድርግ? ግራ ቢገባኝ እኮ ነው። በጣም ፈርቻለሁ። ምኞቴን ላጣት አልፈልግም። አውቃለሁ ወንድሜ፣ ግን በቃ ምኞትም ደህና ትሆናለች እኮ። እንደዚያ ይመስልሻል? አዎ ምኞት ጠንካራ ልጅ ነች። እሱን አውቃለሁ። ቆይ ወንድሜ አንድ ጊዜ ይህንን ስልክ አንስቼ ልምጣ። ምንም አትሆኝ የኔ ፍቅር፣ ምንም አትሆኝ። እጠብቅሻለሁ፣ ሁሌም አለሁልሽ። እባክሽን ተስፋ አትቁረጪ፣ ታገኝ። አለሁልሽ፣ ሁሌም ከጎንሽ ነኝ። ሄሎ ኪሩቤል፣ በሰላም ነው የጠፋ? አይ እንደዛ ከሆነ ጥሩ። እኔማ ስጠፋ ጊዜ እኮ ነው። አሁን ደህና ናት፣ ግን ፈርቻለሁ። እሺ በቃ ኪሩ፣ አንተ አትጨነቅ። በቃ ትሆን ዶክተር መጣ? ምንድን ነው የተፈጠረው? ምንድን ነው? አላውቅም ዶክተር፣ እስኪ ቼክ አድርጋት እባክህ። ምንድን ነው ዶክተር? ደህና አይደለችም? የሚያሰጋ ነገር አለ? ደህና ናት፣ ግን ማውራት ያለብን ነገር አለ።
እሺ፣ እዚህ ከምናወራው መኝታ ቤት ገብተን እናውራሽ። እሺ ዶክተር፣ አሁን ምንድን ነው ማድረግ ያለብኝ? ምኞቴ በፍጥነት ቀዶ ጥገናው እንድታደርግ ፈልጋለሁ። ብዙ ወረፋዎች አሉ። ነገር ግን እሷ ቅድሚያ የምታገኝበትን ሁኔታ እናመቻቻለን። ቆይ ግን ቤኪን ከምታስጨንቂው ለምን አትሞች? ደግሞ አንቺ ለሱ የምትገባ አይነት ሴት አይደለሽም። እሱም ማስከፋት እንጂ ማስደሰት የሚባል ነገር እንኳን የምትችው አይመስለኝም። ደግሞ እሱም ማስደሰት የምችለው እኔ ብቻ ነኝ። ምስኪን ምኞት። ለነገሩ አንቺ ምን ታደርጊ? ህይወትሽን ለማቆየት እንኳን የምትወስጃቸው መድኃኒቶች የቤኪን ጉልበትና ኪስ ነው የሚመጡት። ኤልሲ አረፍ በይ። እኔ ላንቺ ብዬ ነው። ቆይ ግን ቤኪ ላንቺ ብሎ እዳው ሲዘፈቅ ማየት ይበልጡን አያምሽም? ደግሞ ከቤኪ ትከሻ ላይ ትንሽ ወረድ በይለት። እሱንም ብዙ አታስጨንቂው። ከአንቺ በላይ እሱ እየታመመ ነው። ባይሆን ትንሽ እንኳን ቢሆንም ለሱ አስቢለት። ኤልሲ መተሻል እንዴ? ዶክተር ነው ወንድሜስ? ውስጥ ሊያወሩ ገቡ። ዶክተር ምኞትን አያት? እንዴት ናት አለ? እኔ እንጃ፣ ግን ስለሱ ለማውራት መሰለኝ ውስጥ የገቡት። ብቻ ሁኔታውን ሳይ ግን ቀላል ነገር አይመስለኝም። ወይ ፈጣሪ! በረከት ምኞትን በጣም ነው የወደዳት። እሷን አጥቶ መኖር ለሱ ከባድ የሚሆን ይመስለኛል። እንዴ ምን እያልሽ ነው ዙፋን? ለምንድን ነው የልጁን ህይወት ከአንድ ሰው ጋር ብቻ የምትወስኑት? የማይባል ነገር አትበይ እንጂ። እስከዛ ግን ቤት ውስጥ ምንም ስራ መስራት የለባትም። እሱን እንኳን እሺ የምትለኝ አይመስለኝም። መቀመጥ አትወድም። አይ በረከት፣ አንተ ነህ እዚህ ጋር ቀስ ብለህ ማስረዳትና እረፍት እንድታደርግ ማድረግ ያለብህ። ምኞት በጣም ጠንካራ ልጅ ናት። እርግጠኛ ነኝ ደግሞ ይሄን ችግር አብራችሁ ታልፉታላችሁ። ዶክተር፣ የሆነ ልትለኝ የምትፈልገው ነገር ያለ ይመስለኛል። አዎ ማለቴ እባክህ ዶክተር፣ ምንም ነገር ሳትደብቅ ንገረኝ። ምንድን ነው እሱ? ምኞት በሽታው እየባሰባት ነው። ምናልባት በአጭር ጊዜ ውስጥ ኦፕሬሽን ካላደረገች። እባክህ ዶክተር፣ ልትለኝ የፈለግከው ነገር። መጥፎውን ማሰብ ትተን ምናልባት መፍትሄው ላይ ነው ማተኮር ያለብን። ልጅ በረከት፣ ዶክተር፣ እኔ በፍጹም ምኞትን ማጣት አልፈልግም። እባክህ ጠንከር በል በረከት። እንዴ አንተ ስንቱን አልፈህማ ይሄን ማለፍ አያቅትህ። ምኞት ነቃሽ? ምኞት ዙፋኔ፣ ምንድን ነው? ምን ተፈጥሮ ነው? ምንም አትጨነቂ፣ ትንሽ ድካም ነገር ነው። ዙፋን ይቅርታ፣ ውሃ ትሰጭኛለሽ? እሺ። ቆይ ግን ይሄ ነገር እስከ መቼ በዚህ መልኩ እንዲቀጥል ነው የምትፈልጊው? እንዴት ኤልሲ? ቆይ ግን በረከት አያሳዝንሽም? ለምን እንደዚህ አይነት ህይወት እንዲኖር ትፈርጅበታለሽ? ኤልሲ እንዲህ እንዲሆን ቆይ እኔ መች እፈልጋለሁ? ግን ነገሮች እንዳይቆሙ ማድረግ ትችያለሽ።
ፍቅር ማለት ደግሞ ለምትወጁ ሰው ደስታ መኖር ነው አይደለ? በቃ አንቺም ተባበሪው እና ጥፊ። መቼስ አሁን ባለበት ሁኔታ በረከት አንቺን ለመተው ይከብደዋል። ስለዚህ በቃ ተባበሪው። ኤልሲ እኔ እኮ እየተጨነኩ ነው። አባቴና በረከት የት እንዳሉ ታውቂያለሽ? ስለ አንቺ ጉዳይ ለማውራት መኝታ ቤት ውስጥ ናቸው። ደግሞ በረከት ደህና የተሻለውን ጭንቀት አሁን ድጋሚ ሊታመምበት ነው። እኔ እኮ ይሄ እንዲፈጠር አልፈልግም እኮ። ይሄንን እኮ አሁን እዚህ ተኝቶ ማለት ምንም ትርጉም የለውም። ይልሽ ምኞት፣ የሕክምናሽ ዋጋ ክፍያው በጣም ከባድ ነው። ስለዚህ በረከትን አታስቸግርም። በቃ የሆነ ነገር አድርጊ። በቃ አሁን እዚህ ሆነሽ ማልቀስሽ ምንም ጥቅም የለውም። ባይሆን ሲመጡ እንዳይደነግጡ ከቻልሽ ዝም በይ። በቃ አሁን እንውጣ። ግን ራስህን ፈታ አድርግሽ። በተቻለ መጠን ደስተኛ እንድትሆን አድርጋት። እሺ፣ እንደዛ አደርጋለሁ። ሌላ ነገር እንዳይሰማት በተቻለ መጠን ደስተኛ አድርጋት። አንተ ደግሞ እስከዛ ለሕክምና የሚሆነውን ገንዘብ አዘጋጅ። ምን ደህና ነሽ? ማለት ፊትሽ ልክ አይደለም። ከዚህ በኋላ እኮ ይሄንን ፊት ማየት የተለመደ ነው የሚሆነው። ማለቴ ምኞቴ፣ አይዞሽ፣ እሺ፣ አይክፋሽ። ሁሉም ነገር ደግሞ ሆኖ ላብልካው ነው። እኔም የምችለውን ነገር በሙሉ አደርጋለሁ። እሺ፣ የእውነት ዶክተር፣ በዚህ ሰዓት ካጠገቤ ስላለ ምን እንደምል አላውቅም። በእውነት በጣም አመሰግናለሁ። ምንም ማለት አይደለም። እንውጣ በቃ። እሺ። በጣም ይቅርታ ስላስጨነኳችሁ። አይ እንደዚህ አትበይ። የሙያ ግዴታ እኮ ነው። አንቺም ጠንካራ ሆኝ። እሺ እሺ ዶክተር። ኤልሲ አንሄድም? መሽቷል። ትንሽ አንቆይም አባ? አይ እንሂድ፣ እነሱም ይረፉበት። መሽቷል። ዶክተር፣ እሺ፣ አመሰግናለሁ። እሺ ልየት አይዞሽ፣ ጠንካራ በይ። በትቼ እጠይቅሻለሁ። አይዞሽ። በቃ ሰዓቱ ይሆናል። እሺ፣ የምትፈልጉት ነገር ካለ ግን ተውሽ። እሺ። ወንድሜ፣ ወይ እንዴት አለሽ? ተነስተሃል እንዴ? ሙሉ ሌሊቱን እንቅልፍ ሳይወስደኝ ያደርኩት። ምኞትስ እንዴት ናት? ደክማ ተኝታለች። እስካሁን አልተነሳችም። አውቃለሁ ወንድሜ፣ በዚህ ሰዓት ከባድ ጊዜ እያሳለፍክ እንደሆነ። ማለቴ ይጨንቃል፣ ግን ደግሞ በዚህ ጊዜ ነው ጠንካራ መሆን ያለብን። ልክ ነሽ እኮ ዙፋኔ።
እሺ ምን ላድርግ? ታውቂያለሽ ሳያት በጣም ነው የምታሳዝነኝ። ልክ ነህ ወንድሜ፣ ስሜትህ ይገባኛል። ግን ደግሞ እንዳታዘን ማድረግ እኮ ትችላለህ። እሺ እንዴት? ምን ላድርግላት? በቃ እራት አዘጋጅተህ እዚህ ጥሩ ጊዜ አሳልፉ። ምክንያቱም አሁን እሷ የጥፋተኝነት ስሜት እየተሰማት ነው። እሱን ደግሞ ማጥፋት የምችለው አንተ ነህ። ጥሩ ጊዜ ብታሳልፈው አሪፍ ነው ብዬ አስባለሁ። እሺ ማድረግ የምችለው ነገር ካለ አደርጋለሁ። ቁርስ ምናምን ስሪላት በቃ። እሺ ወንድሜ። ምኞት ለአንቺ በረከት አይገባሽም። በረከት ደግሞ ማግባት ያለበት እኔ ነው። ስለዚህ እንደዚህ ከሆነ ደግሞ መቆየት የለበትም። እስካሁንም ድረስ የውስጤን አምቄ በልቤ ችዬ ተቀምጫለሁ። ከዚህ በኋላ ግን አይሆንም። ይበቃል። የኔ ልጅ እንዴት ነሽ? ደህና ነኝ አባዬ። እስካሁን አልሄድክም እንዴ? አዎ አልወጣሁም። ኤልሲ ግን አንድ ነገር ላወራሽ ፈልጌ ነበር። እሺ ይቻላል። ምንድን ነው? እኔ የምልሽ በረከት ላይ ያለሽ ስሜት አሁንም አልጠፋም? ቆይ ለምን እንደዚህ ያልክ? ትላንትና እኮ ሁኔታሽን አይቼዋለሁ። ምንም እንኳን ሁኔታዎችን ለመቆጣጠር ብትሞክሪም በጣም ያስታውቅብሽ ነበር። ልክ ነው አባዬ፣ እወደዋለሁ። ግን ደግሞ ይሄ ምን ይለውጣል? የኔ ልጅ አሁን ላይ ምናልባት ከበረከት መራቁ ሳይሻልሽ አይቀርም። እንዴ ለማን ብዬ አባዬ? ደግሞ ለምንስ? የምትወጂውን ሰው እያየሽው ሁሌ እንዴት ስለ እሱ መርሳት ትችያለሽ ታዲያ? አባዬ ምኞት መሞቱ አይቀርም። ያኔ ደግሞ በረከት የኔ ይሆናል። ፈጣሪ ይቅር ይበልሽ። አንቺ ምን አይነት ንግግር ነው የምትናገሪው? አባዬ ዋሸሁኝ? የልብ ህመሟ እኮ ምን ያህል ከባድ እንደሆነ አንተ ምን የምናውቃለን። ታዲያ ለምንድን ነው የምትደነግጠው? አንቺ ድምፅሽን ቀንሽ ኤልሳ። የምትናገሪው ነገር ትክክል አይደለም። በጣም መጥፎ ነገር ነው የምታወሪ ያለሽው። እሺ አንተ አለማመን ትችላለህ። እንግዲህ እኔ ምን ማድረግ አልችልም። ኤልሲ እውነት ልብ ህመም የምታስይኝ አንቺ ነሽ። አባዬ እኔን መጫን ይበቃሃል። ቆይ ለኔ ስለምን አታስብልኝም? እኔ ምን አደረኩ ኤልሳ? የምትናገሪው ነገር እኮ ትክክል አይደለም። ፈጣሪ ሲወዷል። እሺ በቃ አባዬ፣ አሁን እኔ ብቻዬን ነው የምፈልገው። ቆይ የኔ ልጅ መነጋገር አለብን። አባዬ በቃ እኔ ብቻዬን ነው የምፈልገው። በጣም ታሳዝኛለሽ። እንዳችሁ እንኳን ለምን አታስቡ? ቤኪ ዛሬ በጣም ደስ ብሎኛል። እውነት ደስ አለሽ? ምግቡ እንዴት ነበር? ምግቡ በጣም ይጣፍጥ ነበር፣ አሪፍ ነበር። የእውነት ደስ ስላለሽ በጣም ደስ ብሎኛል የኔ ቆንጆ። በጣም ወድሻለሁ። ሁሌም ቢሆን ያንቺን ደስታ ማየት ብቻ ነው ፈልገው። ከጎኔ ልትሆኚ ብቻ ነው ፈልገው። ግን እኮ ቤኪ እኔ አሁን ታማሚ ነኝ። ልድንም ላልድንም እችላለሁ። አንተ ደግሞ ደስተኛ መሆን አለብህ። ምኞት እባክሽ ሁለተኛ እንደዚህ እንድትይኝ አልፈልግም። ቆይ እኔ አላሳዝንሽም? ለምንድን ነው ሁሌ እንደዚህ የምትይኝ? እኔ እኮ አንተ ላስከፋ ፈልጌ አይደለም። ግን እኮ ምኞቴ አፈቅርሻለሁ። መቼም ቢሆን አንቺን መጠበቅ አልሰለችም። እባክሽን ተስፋ አትቁረጪ። እኔንም አግዢኝ እንጂ። ቆይ አላሳዝንሽም እንዴ? ይበቃችኋል። አይበቃችሁም? እንዴ ሚት በዛ። ምን ሆነሽ ነው? የተፈጠረ ችግር አለ? እኮ